የትኛውም ሀገር ቪዛ በአካል ፊዚካል ወደ ኤምባሲ ወይም ደግሞ ወደሚመለከተው ኮንሱላር ሴክሽን በአካል ሳትሄዱ ምንም አይነት የቪዛ ፕሮሰስ አይደረግም። አሻራ ሰጥታችሁ የኮቴ ክፍያ ከፍላችሁ ፓስፖርታችሁን ዶክመንታችሁን በሙሉ ስካን አድርጋችሁ ልካችሁ አፕሩቭ ከተደረገ ፓስፖርታችሁ ቪዛ ተለጥፎበት ይመለሳል። ከተከለከለም ደግሞ ቪዛው ብቁ እንዳልሆናችሁ የሚገልጽ ይላክላችኋል። እንደው ከአፍሪካ ገና ቋንቋውን በአግባቡ ላልተናገረ ዓለም አቀፍ ዲግሪ ያልያዘን ሰው ካናዳ ለስራ ጉዳይ ትፈልጋለች 20,000 ሰዎችን 30,000 ሰዎችን በመንግስት 90% ይሸፈናል 80% ይሸፈናል በሚል ተራ ወሬ በወር ከ8,000 እስከ 10,000 ዶላር ድረስ ይከፈልሃል። በጣም አርቲስቲክ የሆነ ወሬ በማውራት እንግዲህ የግል ስልካቸውን በሶሻል ሚዲያ ላይ በማስቀመጥ በአካል ሳታዩዋቸው አድራሻቸውን ቢሮአቸውን ሳትመለከቱ በሚልኩት የቴሌግራም ሊንክ በዚህ አካውንት ገንዘብ አስገቡ እያሏችሁ ቪዛ ነው እያሉ የተጭበረበረና በኮምፒውተር ኤዲት የተደረገ ወረቀቶችን እየላኩላችሁ ለማጃጃል ሲሞክሩ እንመለከታለን። ወደ አሜሪካ፣ ወደ ካናዳ፣ ወደ አውሮፓ ለመጓዝ እዛ ሀገር ያለው ዜጋ ኢትዮጵያዊ ሬዚደንት ሆኖ ግሪን ካርድ ሆኖ ሲቲዝን ሆኖ ስራ እድል የተሻለ ለማግኘት ብዙ በሚደክምበት በሚታገልበት ጊዜ እንዲሁ የልባችሁን ፍላጎት ብቻ በመመልከትና የተጭበረበረ ተስፋ በመስጠት 500,000 1 ሚሊዮን ደስ ያላቸውን ገንዘብ እየጠሩ ከብዙ ሰዎች ገንዘብ የማጭበረበር ሙከራ ሲደረግ እንመለከታለን። እባካችሁ ንቁ፣ ላልነቁትም አንቁ። ይሄ ቪዲዮ በተቻለ መጠን ለብዙ ሰዎች እንዲደርስ አግዟቸው። ዊሊ ፍሮም ዊሊ ኢትዮጵያ። መልካም ቀን።